ለሚስት መልካም ከመሆን ሚስትን በመልካም ከእሷ ጋር ከመኗኗር መገለጫዎች አንዱ አስተያየቷን ማክበር፣ ምርጫዋን፣ ውሳኔዋን ከሸሪዓ እስካልወጣ ድረስ የባልን ሐቅ እስካልተጋፋ ድረስ ማክበር፣ በምንም መልኩ ሚስቱን ከማዋረድ መራቅና መጠንቀቅ አለበት። ካጠፋች ይቅርታ እንድትጠይቀው እንደሚፈልገው ሁሉ እሱም ሲያጠፋ ሚስቱን ይቅርታ ሊጠይቅ ይገባዋል። ይህም ሐቋን ሁሌም እሷ አይደለችም ይቅርታ መጠየቅ ያለባት። ይቅርታ መጠየቁ ክብሩን የሚነካ ነገር አይደለም። ክብር የሚነካው አጥፍቶ ችክ ብሎ የራስ አቋም ላይ በመጽናት ጥፋተኛ መሆኑን እያወቁ። እንደው በተቃራኒው አጥፍቶ ይቅርታ የሚጠይቅ ወንድ ባለቤቱ ዘንድ ያለው ቦታ ይጨምራል። ለሱ ያላት ክብርና ውዴታ እያደገ ይሄዳል። ስለዚህ ባል ከሚስቱ በመልካም ከሚኗኗርባቸው መንገዶች አንዱ መብቷን መጠበቅ፣ ሐቋን መጠበቅ፣ ሚስቱን አለመናቅም፣ ለሚስቱ ሸሪዓ በሚያዘው መሰረት ትሁት መሆን፣ ካጠፋ ዝቅ ብሎ ይቅርታ መጠየቅ። ስትቆጣ ሊያረጋጋት ይገባል፣ ሲቆጣ ልታረጋጋው ይገባል። ይሄ ሰሓቦች የትዳር ህይወት ላይ ይከተሉት የነበረ መርህ ነው። ከትልልቅ የነቢዩ ዓለይሂ ሰላቱ ወሰላም ሰሓቦች መሃል አንዱ የሆኑት አቡ ደርዳ ባለቤታቸውን እኔ ስቆጣና ስበሳጭ አንቺ ያረጋግኝ፣ አንቺ ስትበሳጭና ስትቆጪ እኔ ያረጋጋሻለሁ